ጓደኛ መሆን እንችላለን? አንችልም። ፊኒያስ ግን ምን ማለት ነው? ደፋር። እሺ አባባ አያስቡ። አልቀበልኩም። እንዴ ለምንድነው እንደዚህ የምታይ? ከዘመኑ ወደ ኋላ የቀረች ልጅ ነሽ መሰለኝ። የአየር ንብረትን በጋራ እንከላከል። ሲጋራ ከሚያጨስ ሰው በመራቅ ጤናውን ይጠብቁ። ወይኔ ፍቅር እየመጣው ነው 5 ደቂቃ። እንዴት ነው ማላለከልከው ፍቅር? እንዴ እየተራራጥኩ እኮ ነው እየመጣው ያለሁት። በዛ ላይ ታውቂያለሽ እኔ እንደዚህ አይነት ልብስ ይጨንቀኛል። ስነ ስርዓት እንዴ አመዝራች ላይ በቦዲ ልትመጣ ነው እንዴ? አረ በእናትሽ ይኸውልሽ አንዴ ቤት ልግባ እንጂ እንደገባው ነው ማውላልቀው። እስኪ መጀመሪያ አንተ የምሬ ነው ሲጀመር አንቺ ማነ ምንድነው? ሜሉ ምንድነው? ሜሉ ሜሉ No! ምን ያደረክ ነው? እጄ ልቀቀኝ። እንዳልሰጥህም ለምንድን ነው የምሰጥህ? ስልክ ልቀቀው፣ ልቀቀኝ።
በእውነት በጣም ነው የማመሰግነው። ህይወቴን እኮ ነው ያተረፍክልኝ። ንብረትሽን እንጂ ህይወትሽን አላተረፍኩልሽ። እንዴ ሊገሉኝም እኮ ይችሉ ነበር። ሰው ለመግደል የተዘጋጀ ሰው በጠራራ ፀሐይ ለመዝረፍ አይወጣም። ቢሆንም ባለውለታዬ ነህ። በጣም ነው የማመሰግነው። ምንም አይደል። በጸሎት እባላለሁ። ፊኒያስ። ጓደኛ መሆን እንችላለን? አንችልም። እንዴ በነገራችን ላይ ስም በጣም ነው የሚያምረው። እሺ ብዙ ማውራት አትወድም ልበል? ከቤት የወጣሽው እኔን ለማግኘት አይደለም። ስለዚህ ወደ መንገድሽ ሂጂ። እኔ እኮ ያደረክልኝ ነገር ያደረኩት ነገር እንድጸጸት አታድርጊኝ። እሺ በቃ አላስቸገርህም። እውነት ጓደኛዬ እኮ ክላስ ናትና በቃ እሷ እስክትወጣ ድረስ ብቻ አጣብቀኝ። እሺ ድጋሚ መጥቶ ቢተናኮሉኝስ? ፈርቼ እኮ ነው። ከፈለክ ምንም አላወራም። ሄሎ ኮማንደር፣ እንዴት ነህ? አይ ይሄንን ስራ ሳልጨርስ እንቅልፍ ልተኛ ብለስ መች ባይኔ ይዞራል ብለህ ነው? አዲስ ነገር እንኳን የለም፣ ግን የሆነ የተስፋ ጭላንጭል ይታየኛል። ወንጀሉ ሲፈጸም በአካባቢ የነበሩት የጥበቃ ሰራተኞች በአሁኑ ሰዓት በአንድ ማረሚያ ቤት ውስጥ በጥበቃነት እያገለገሉ እንደሆነ መረጃ ደርሶኛል። እሱማ ጥሩ ነበር፣ ግን የትኛው ማረሚያ ቤት እንዳሉ የሚያሳይ ምንም አይነት ማስረጃ ማግኘት አልቻልኩ። እሺ ኮማንደር፣ እኔ የምችለውን በሙሉ አደርጋለሁ። በዚህ ሰዓት ከዚህ በላይ ትኩረት የሚሰጠው ምንም አይነት ነገር የለም። ግድ የለም ኮማንደር፣ እጆቼን ዘርግቼ በቃለ መሃል ላይ ገባሁበት የሙያዊ ስነ ምግባሬ የንጹህ ሰው ደም ሲፈስ ዝም ብዬ እንዳይ አይፈቅድልኝም። በቃ አዲስ ነገር ሲኖር ቶሎ አሳውቃለሁ። ግድ የለም፣ ምንም ነገር ከማድረጌ በፊት አሳውቃለሁ። እሺ ደህና አደር። ፊኒያስ ግን ምን ማለት ነው? ደፋር። ምን አደረኩ? የስሙ ትርጉም ስም መላክ ያወጣዋል ማለት እንደዚህ ነው። ጓደኛሽ ትቆያለች? ምን ነው ሰለቸህ? ለምን እንደምታጨሰው? በውስጡ ጠቃሚ ፕሮቲን ስላለው ሐኪሞች አዘውልኝ። መቼ ነው ግን ለመጨረሻ ጊዜ ቀጥተኛ መልስ የመለስክ? ይቅርታ። ከቤተሰቦች ጋር ነው የምትኖሪው? አዎ ከታላቅ ወንድሜ ጋር ነው። እና አይፈልግሽም እንዴ? ማለቴ እንዴት ነው እዚህ ሰፈር ብቻሽን? ያው ደወለ ይፈልገኛል ማለት ነው። ወይ ታሜ ጊዜው ጥሩ አይደለም። ለኔም ማስቢልኝ እንጂ በዛ ላይ ለኔ ጥሩ ማስቡ ሰዎች አሉ። እየመጣው ነው ወንድሜ። ሃይ ደቂቃ ብቻ። ከአሜን ጋር የምትመጡት? አዎ እሱን ስጠብቅ እኮ ነው እስካሁን ድረስ ራሱ የቆየሁት። ለማንኛውም ሰፈር ውስጥ በእግራችሁ እንዳትመጡ፣ በራይድ ነው። እሺ እሺ አባባ አያስቡ። አልቀመጥኩም። እሺ በቃ ትቆጣ መጣን። በቃ እሷም ወጪዋ ደርሷል። ስላደረክልኝ ነገር በሙሉ በድጋሚ አመሰግናለሁ። እሱ ነገር ላይ ትቆያለሽ? ያናድር። ወይ ደክሞታል ማለት ነው። ወንድሜ ተኝታ ነበር እኮ ደክሞ ነው። አንቺ ልጅ ስተኛ መተናኮስሽን ታያላልኩሽ እንዴ? እኔ እኮ ፒሲው ላነሳለ ብዬ ነው። እሺ ከዚህ በኋላ አይደለም ፒሲ ፍሪጅ እንኳን አቅፈ ብተኛ አልነካለህ። ደግሞ ለምን ሲባል ነው ፍሪጅ የምታቀፈው? እባክሽ እኔ ምን አውቃለሁ። አንተ
እኮ የምትጠረጥረው ነገር አታጣም። እና ብዬ ፍሪጅ ልጠራጠር? ወንጀል ከተፈጸመ አይደለም ሰው አየሩም መሬቱም ገደሉም ሁሉ ተጠርጣሪ ነው ትለኝ የለ? እሺ አሁን ተነሽ ልብስሽን ቀይሪና ምግብ ብይ። አይ እኔ አልበላም አራበኝ። የት በልተሽ? ካሚን ጋር ስንመጣ በላን። በቃ ይሄንን የውጭ ምግብ እንደ ጎረምሳ ተይዛችሁታል። ምን ደህና ነገር መስሎ ነው? እርጥብ እኮ። እሺ አሁን በቃ እረፍት አድርጊ ልስራበት። እሺ እራት በላህ እንዴ? አይ እኔ በቃ ትንሽ ቆያለሁ ደግሞ በዛ። እሺ በቃ ደህና ደር። ፍቅር አስደነገጥከኝ እኮ ፍቅር ምን ሆነ? አንቺ እስካሁን ድረስ አልወጣሽም አይደለ? ራሜን ይረፍድብናል። ውጪ እኮ ውጪ። አንቺ ሳጨርሽ ልጅቷን ታቻኳያታለሽ እንዴ? እኔ እኮ ጠዋት ስነሳ እኮ ነው ተነሽ ያልኳት፣ ግን እስካሁን ድረስ ቁርሷን እንኳን አልበላችም። ቁርስሽን በልተሻል? አልበላሁም። እና ልጅቷን ለምን ተጣደፈት ታዲያ? እሷ እኮ ማለት ነው በሌሊት ብትነሳ ራሱ ማለት ነው አይቀር። አንቺ እኮ ጠዋት ተነስተሽ ራስሽን አዘጋጅተሽ መሄድ ብቻ ነው የሚጠበቅብሽ። ቆይ እዚህ ቤት ቁርስ የሚሰራልሽ ማን ነው? አንተ። አልጋ መነጥፈው ማን ነው? አንዳንዴ እኔ፣ ብዙ ጊዜ ግን አንተ። ልብስሽን የሚያዘጋጅልሽ ማን ነው? የኔ ውድ አንተ። እና እንዴት ታረፍጃለሽ? ውይ ወንድሜ፣ በቃ ለሷ ማገዝ ትወዳለህ? ስንፍናሽን ላለማመን በጣም ብዙ ርቀት ሄድሽ። እንደዚህ አይነት የሥራ ቃላቶችን ቤት ውስጥ አንጠቀም ማለት ተባባልን። ሻል ልብስሽን ለባብሽ አዘጋጅቼልሻለሁ። እሺ
ዋ ምን ልታረጊ እንደሆነ ገብቶኛል። ከተነቀ ይቀራል። እዚህ ሰፈር ግን አሁን ምን አይን የሚጣልበታልና ነው እንዴ? እኔ መቼ አይኔን ጣልኩበት አልኩሽ? ስልኬን አስመለሰልኝ ያልኩት። እሺ ግን አሁን ከዚህ በላይ ፈጠን እያልሽ መራመዳችን ከዚህ በላይ እንዴት እንራመድ? ወይ አረማምድሽን ብታዩ እኮ ኤሊ ራሱ ካንቺ በጣም ትፈጥናለች። እኔ እኮ በዛው ሰፈር ካየ ነው ላሳይሽ ብዬ እኮ። አንቺ ልጅ ያምሻል። ወሬሽ ሁሉ እኮ በቃ ስለሱ ሆነ። ወይ እንደውም ጥሩ ነገር መስማት አይወድልሽ። ድሮም ታስሮ የተፈታና ታሞ የተነሳ አንድ ናቸው ይባላል። እንዴት? ያው አንቺን ወንድምሽ ገና ለገና ኮሌጅ ገባሽ ብሎ ትልሽ ለቀቀበ ያረግሽ እኮ በህይወትሽ የሚገቡሉ ስፔሻል ሆኖብሽ። ተይው እንደውም አልነግርሽም ነኝ እንዴ? እንዴ አትናደጂ። አቃ አትቻለሁ። ባለ ሱቅ ከረሜላ ስጭኝ እስቲ። ሲጋራ ስጭኝ። እንዴ አንተ ሰላም እያልኩ አይደል? ሲጋራውን ስጭኝ። ጨለማውን አንግቶ ለዚህ ላበቃን ፈጣሪ ምን አለ እግዚአብሔር ይመስገን እንኳን ብትል። ባይነጋልኝ ነበር የሚሻለኝ። አሁን ሲጋራውን ስጭኝ። እንካ ይሄን ሞክሮ ትወደዋለህ። አይሰማሽም? ሲጋራውን ስጭኝ። እውነት ሞክሮ ትወደዋለህ። በእኔው ልጅ አንቺ ልጅ የምናገረው አይሰማሽም? እንዴ ይኸውልህ በማያገባሽ አትበይ እሺ? አትንቀልቀይ። ምን ይመስላል? ሲያስጠላ። እንደውም ከዚህ በኋላ ባናገርህ። ምን እንደሚሻለኝ አስተማሪውም አልገባም። የት ነው የምሆነው? ካፌ ልሂድ እንዴ? ካፌ ይሻለኛል። እኔ ሳኮርፍ ዝም ነው የምለው። እኮ ሳታራለሁ። ለምን ግን የራስሽን ህይወት አትኖሪ? አኩርፍ ያለው እንጂ ባላኩርፍ ነገር ነበር። እንዴ ለምንድን ነው እንደዚህ የምታይ? ከዘመኑ ወደ ኋላ የቀረሽ ልጅ ነሽ መሰለኝ። ቆይ ለምንድን ነው የማትፋች? እንዴ እኔ እኮ ክላሳችን እስኪጀመር ብቻ ነው እዚህ የምሆነው። እና ለምን እዛ አትሆኝ? ማንም ጓደኛ የለኝም። አሜን ደግሞ ሌላ ክላስ ናት። እንደዚህ ቀልቃላ ሆነሽ እንዴት ጓደኛ የለሽ? እኔ እንጃ ሰዎች እንዴት መቅረብ እንዳለብኝ አላውቅም መሰለኝ። 100%። እንዴት? ሰው ሳይፈልግሽ ሲቀር አይገባሽማ። የሆንሽ ሙጫ ነገር ነሽ። እንዴ ቆይ እኔ መጥፎ ሰው ነኝ እንዴ? ለምንድን ነው ከአሜን ውጭ ጓደኛ የሌለኝ? ቤት መቀመጤ ነው ሰው እንዴት መቅረብ እንዳለብኝ እንዳላቅ ያደረገኝ? እንዴት ነሽ? ደህና። ምን ሆነሻል? ምንም አልሆንኩም። እንደዚህ ደብሮሽ እያየሽማ ምንም ትኛለሽ እንዴ? ቆይ ወንድሜ ሙድ ምንድን ነው? ምን አይነት ጥያቄ ነው? ሁሉም ሙድ አይገባሽም ይሉኛል። ማንም የኔ ጓደኛ መሆን አይፈልግም። እንዴ በጽ እንደዚህ ማትበይ። አንቺ እኮ መልአክ ስለሆንሽ ነው እንደዚህ የሚሉሽ። እንዴት? ክፋትና ተንኮል በፍጹም አታውቂም። ንጹህ ስለሆንሽ የነሱን ቆሻሻነት አጉልተሽ ታሳያቸዋለሽ። ለዛ ነው የማይወዱሽ። እና ታዲያ ከሚርቁኝ እንዴት ንጹህ ሆንሽ ቢሉኝ አይሻልም ነበር? በጽዬ ዓለም አንቺ እንደምታስበት አይደለችም። ለዛ ነው። እሺ ወንድሜ። በቃ አሁን ልብስ ልቀይርና አብረን ምግብ እንሰራለን። እሺ ትምህርት አዛርጎኛል። ምን ነው? መማር ሰለቸኛ። እኔ ደግሞ መዞር ነው ሰለቸኝ።
ደሞ አንቺ ካፌ ምን ተፈጠረ ሰማውልሽ? ይኸውልሽ ደግሞ ለወንድሜ እንዳትነግሪው እሺ? እንደውም ነግሯለሁ። ሄዶ ልካቸው ነው የሚያሳያቸው። እንዴ ኧረ እባክሽ እንደሱማ አይሆንም። ምን ማለት ነው? እኔ እንዳንቺ አይነት ወንድም ቢኖረኝ እንዴት እንደምኮራበት አሳይሽ ነበር። ኧረ እንደዛማ ግፍ ነው። እና ታዲያ ውሃ ደፍታብሽ ዝም ትያታለሽ? በቃ ይቅርታ አለችኝ አይደል እንዴ? አውቃ እንዳደረገችው ሳታውቂም? አውቃለሁ፣ ግን እንደሱ አይነት ሰዎችን እንደዚህ ቀስ ብለሽ ነው የምታስተምሪያቸው። ምንድነው እባክሽ የምታስተምሪያቸው? ፍቅር ነው። ያንቺ የዋህነት በዛ ተንዛዛ። አሁን እሱን ተይውና ምግብ እንብላ። ብር ከየት አምጥተሽ? ወንድሜን ያስከፍለዋለሁ። እኔ የለሁበትም እናቴ። እባክሽ እንብላ። እናት አንቺ ምርሽ ነው? ምንም አላወራም። እሺ አጠገብ ልቀመጥ። ቦታውን እኮ በሊዝ አልገዛሁትም። እሱንም ማወቅ ጥሩ። የአየር ንብረትን በጋራ እንከላከል። ሲጋራ ከሚያጨስ ሰው በመራቅ ጤናውን ይጠብቁ። መልስ አታጣማ። እስኪ ዛሬ አታጭስ። አንቺ ልጅ በማያገባሽ አትግቢ። እኔ እኮ የጤና ተማሪ ነኝ። ይሄ ደግሞ ጤናህን ይጎዳዋል። አይ እምማረው እኮ ሰዎችን ለመርዳት ነው። ስለዚህ ካንተ ጀምራለሁ ማለት ነው። ትሰሚኛለሽ? ከዚህ በኋላ በመንገዴ ለመግባት እንዳትሳፍች። እያነከኝ እኮ ነው። ልገለኝ ነው እንዴ? ለምን ድብናት? ስላንቺ የሚያገባኝ ነው እንዴ? እሺ አንተ ልቀቀኝ። ይሄ መጨረሻ ማስጠንቀቂያ ነው። ድጋሚ መንገዴ ላይ እንዳለሽ። እንዴ ያሟል እንዴ? ሊገለኝ ነው